በጌታ የተወደዳችሁ ቅዱሳን ወንድሞቼና እህቶቼ አባቴ ብሩካን አባቶቼና እናቶቼ ዛሬ ደግሞ ከእናንተ ጋር በእንደዚህ አይነት መልክ እንድንገናኝ ስለረዳን የተባረከውን ተስፋችንን ጌታችን ኢየሱስ ክርስቶስን እያከበርን መልካም ቆይታ እንዲሆንላችሁ በጌታ እንታመናለን። የመኖራችን የመንቀሳቀሳችን ምክንያት ጌታ ኢየሱስ ክርስቶስ ሞቶ ስለተነሳ በአብ ቀኝ ስላለ ከኛ ጋር በመንፈሱ ስለሚገኝ በዚህም ደግሞ ነው ደስታችንም የላቀ ነው። ጌታ የተባረከ የተመሰገነ ይሁን። ባለፈው ጊዜ እንደነገርኳችሁ በዚህ በዴንቨር አካባቢ ባይብል ስተዲ የጢሞቴዎስን ወንጌል ስለምናጠና እንደው በጣም ልቤ ላይ ደስ ስላለኝ እግዚአብሔርን ስላመሰገንኩ እዛ ላይ ደግሞ እስቲ ለቅዱሳንም ይህንን መልእክት ሼር ባደርግ ደስ ይለኛል። እኔ አስጠኛ አይደለሁም ግን አጥኝ ነኝ። ላለፉት 17 18 20 ዓመት ባለሳሳት በዛ ህብረት ውስጥ ባይብል ስተዲ ውስጥ እገለገላለሁ። ጌታ የተባረከው በጣም ደስ የሚል ህብረት ነው። በጣም ወዳቸው ወገኖች ናቸው፣ ብርቅዬ ናቸው ለኔ። እግዚአብሔር የተባረከ ይሁን እና እንግዲህ የተነሳውበት ሐሳብ ይሄ ነው። እዛ ስንጫወት እንደዚህ አይነት ትምህርቶች እኮ ቢወጡ ጥሩ ነው ብለው ያው እንከረጅም ስላረጉኝ አንዳንድ ወገኖች በዛው ላይም እንደው የእግዚአብሔርን ሐሳብ መነጋገር ስላለብን ነው። የኤፌሶ መጽሐፍ አላለቀም። ምናልባት 2 ወይ 3 ፕሮግራሞች አሉ፣ እሱን እንጨርሳለን። ጌታ የተባረከ ይሁን። ከዚህ በፊት ያሉትን መጽሐፍቶች ማየት ትችላላችሁ። የጢሞቴዎስን ወንጌል የቤት ጥናት እንደሚደረገው ነው እያየነው የምንሄደው ማለት ነው። ቀለል ባለ መልክ እናያቸዋለን። ጌታ የተባረከ የተመሰገነ ይሁን። ቁጥር 12 ጀምሮ እስከ መጨረሻው ያለውን ነው የማየው። ሁለተኛ ጢሞቴዎስ ምዕራፍ 1 እንደዚህ ይላል። ስለዚህም ምክንያት ይህን መከራ ደግሞ ተቀብያለሁ፣ ነገር ግን አላፍርበትም። ያመንሁትን አውቃለሁና የሰጠሁትንም አደራ እስከዚያ ቀን ድረስ ሊጠብቅ እንዲችል ተረድቻለሁ። በክርስቶስ ኢየሱስ ባለ እምነትና ፍቅር አድርገህ ከኔ የሰማኸውን ጤናማ ቃል ምሳሌ ያዝ። መልካሙን አደራ በእኛ በሚኖረው በመንፈስ ቅዱስ ጠብቅ። በእስያ ያሉት ሁሉ ከኔ ፈቀቅ እንዳሉ ታውቃለህ። ከእነርሱም ፌሌጎስና ሄርዋጌኔስ ናቸው። ጌታ ለሄርኔሴፎሩ ቤተሰቦች ምሕረትን ይስጥ፣ ብዙ ጊዜ አሳርፎኛልና በሰንሰለትም አላፈረበትም። ነገር ግን በሮሜ ባደረ ጊዜ ፈልጎ ፈላልጎ አገኘኝ። በዚያ ቀን ከጌታ ምሕረትን እንዲያገኝ ጌታ ይስጠው። በኤፌሶን እንዴት እንዳገለገለኝ አንተ በደህና ታውቃለህ የሚል ነው። እንጸልይ። አባታችን ሆይ እናመሰግናለን፣ እናከብረሃለን። ሰማያዊ ገበታ ዛሬም ስላዘጋጀህልን እግዚአብሔር አባት ሆይ ቃል ድንቅ ነው። እግዚአብሔር ሆይ የሰውን ነፍስና መንፈስ እግዚአብሔር ሆይ ያረሰርሳል፣ ይለውጣል፣ የተራበችውንም ያጠግባል። እግዚአብሔር አባት ሆይ ቃል ስለተገኘ እግዚአብሔር አባት ሆይ በብዙ ዋጋ ስለተገኘ በቅዱሳን ደም በቅዱሳን አገልግሎት በአባቶች መስዋዕትነት በኢየሱስ ክርስቶስ ሞትና ትንሣኤ ስለተገኘ ለዚህ ለከበረው ቃል ጌታ እግዚአብሔር ሆይ ክብርን እንሰጣለን። እግዚአብሔር ሆይ ከስሙ በላይ ቃሉን አገነነው ተብሎ እንደተጻፈ በኢየሱስ ክርስቶስ ስም ይህ የገነነ ቃል በቅዱሳን ልብ እንዲገባ መንፈሳዊ ዓይን እንዲበራ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ጸለይኩ። ክብር ለዘላለም እስከ ዘላለም ላንተ ይሁን። አንድ ጊዜ እንደዚህ እንኳን ብዙ ጊዜ መናገር አርጌም አላውቅም ብዙ ግን ውስጤ ስለመጣ ነው። የእግዚአብሔር ቃል ዳዊት በጣም በሚገርም መንገድ ይናገረዋል። የነጠረ ነው ይለዋል። ከወርቅና ከብር ከተለያዩ ከከበሩ ዕንቁዎች ይበልጣል ይላል። ተፈትኖ የወጣ ነው ይላል። በጣም ብዙ ጉዳዮችን መጽሐፍ ቅዱሳችን ስለ እግዚአብሔር ቃል ይናገራል። በብርና በወርቅ ከመነገድ በእሷ ብንነግድ ይሻላል። ብዙ ነፍሳቶችን ስለሚያመጣ ወደ ጌታ ንግዳችን ሰማያዊ ነው በመሰረቱ እና ከጥንት ቆይቷል። እንግዲህ የህይወት ምስክርነቴን ከሰማችሁ ካያችሁት
አስገራሚ ነገር አየው። እግዚአብሔር የሕይወት መጽሐፍ ገልጦ አሳየኝ እና እዛ ውስጥ የነበረ የጌታ ክብር ቃሌ መንፈስም ሕይወትም ነው ያለው የዛን ጊዜ ነው በጣም የገባኝና የሚገርማችሁ ነገር ያ ቃል አሁንም ውስጤ ሁሌ ይደውላል፣ ይታየኛል። በመንፈሳዊ አይኖቼ እመለከተዋለን። ቢግዲል አይደለም። መንፈስ ቅዱስ ለሁላችንም በተለያየ መንገድ ያስተምረናል። ምክንያቱም ቅዱስ ቅባቱ በውስጣችሁ ይኖራልና እናንተ ታውቃላችሁ ተብሎ ስለተጻፈ መንፈስ ቅዱስ በተለያየ መንገድ መልክ ይገልጻል እና ለእኔ ከተረዳሁትና ካወቅኩት የእግዚአብሔርን ክንድ ካየሁበት ነገር የእግዚአብሔር ቃል ምን ያህል ትልቅ እንደሆነ በመንፈሳዊ ዓለም እና ቃሉን ከስሙ በላይ አገነነው ይላል እና በእውነትም የእግዚአብሔር ቃል ሕይወት ነው፣ ነፍስና አጥንትን ያረሰርሳል። የእግዚአብሔር ስም የተባረከና የተመሰገነ ይሁን እና ቁጥር 12 ላይ እንሄዳለን። ስለዚህ ምክንያት ይህንን መከራ ተቀብያለሁ ይላል እዛ ላይና አላፍርበትም። እንግዲህ ምንድን ስለዚህ ምክንያት የሚለው ባለፈው ጊዜ የተነጋገርነው እርሱ ሞትን ሽሯል ነው የሚለውና ሞት ሆይ መውጊያ የት አለ ነው የተባለውና ድል ኃጢአት ሆይ መውጊያ የት አለ፣ ሞት ሆይ ድል መንሳት የት አለ? እና ክርስቶስ ኢየሱስ ሞትን የሻረው በሞቱ ነው። ሞትን በሞቱ መሻር ብቻ ሳይሆን ሕይወትንም ሰጥቶናል። የእግዚአብሔር ስም የተመሰገነ ይሁን። እዛ ላይ ሕይወትና አለመጥፋትን ወደ ብርሃን አውጥቷል ነው የሚለው እና የኃጢአትን ሕግ አስወግዶ ሕይወት እንዲኖረን አደረገን። ጌታ የተመሰገነ ይሁንና ስለዚህ ምክንያት ይህንን መከራ ተቀብያለሁ እና እየተቀበልኩ ነው፣ የምቀበለው ነው። ፕሬዘንት ቴንስ ነው። አሁን ያለ የሚቀጥል ሆኖ ነው የተቀመጠው ቃሉ እና ይህንን ተቀብያለሁ ነው የሚለው እና ብዙ ጊዜ ሰዎች የተለያየ ምልከታ አላቸው። ከሶስተኛው ሰማይ ተነጥቆ ከመጣ በኋላ ሐዋርያው ጳውሎስ የሥጋ መጎሰሚያ ሰጠኝ የሚለው ቃል አንዳንዱ አይኑን አሞታል፣ አንዳንዱ ሕመምተኛ ሆኖ ነው ምናምን ይላሉ። በጣም ለእኔ ኮንቪንስ የሚያደርገኝ ስለ ክርስቶስ ኢየሱስ በሚያሳልፈው ፈተናና መከራ ምክንያት ሰይጣን ሆን ብሎ እየተከታተለ የሚወጋው እንደሆነ የሚለውን ሀሳብ ነው የምቀጠለው። እናንተ መብታችሁን የተለያየው መውሰድ ትችላላችሁ። ምክንያቱም ሐዋርያ ጳውሎስ በድካም ማገልገል ይቻላል፣ ታሞ ማገልገል ይቻላል፣ በችግር ማገልገል ይቻላል፣ በማግኘት በማጣት ማገልገል ይቻላል። ያንን ታሳቢነት እንደያዘ ማለት ነው። ግን እንዲሁ የጳውሎስን ሕይወት በማጠናበት ጊዜ የበለጠ ሳጠና ስከታተል ስመለከት በቃ በሄደበት ሁሉ ፈተና። አንድ ወንድም አለ በቃ ድካም ይላል፣ በቃ ድካም ነው በቃ ይላልና ወዳጄ ነው። ዛሬ ራሱ አግኝቼዋለሁ። ከሀገር ቤት ትልቅ ኃላፊነት ይዞ የሚያገለግል ነው እና በቃ የሚከታተለው መንፈስ አለ በቃ በየጊዜው በቃ አታክ የሚያደርገው እና ያ መንፈስ ደግሞ በአገልጋዮች በቅዱሳን እየገባ የሚያገለግል የዘንዶ መንፈስ ነው። የዘንዶ መንፈስ ነው እና ያንን ነው ሐዋርያ ጳውሎስ እየተጋፈጠ በሄደበት ሁሉ አንድ ቀን ሳያርፍ ተመልከቱ። አገልግሎቱ በሙሉ መከራ ያለበት፣ በየብስ ሲሄድ መከራ፣ በውሃ ሲሄድ መከራ፣ በቃ ከወንድሞች መካከል መከራ፣ ሮም ሲሄድ መከራ፣ ኢየሩሳሌም ሲሄድ መከራ። ምን በቃ መከራ 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 መከራ፣ በቃ ግፊት፣ ግጭት፣ ሪጃክሽን፣ መደብደብ፣ መገረፍ። የሰይጣን መውጊያ ተሰጠኝ። እባክህ ጌታዊ ይሄንን ከኔ አድን። እንደ ሌሎቹ እንደ ጴጥሮስ በቃ እንዲሁ ቀና ብዬ ሚስቶቻቸውን ይዘው እንደሚዞሩት ያለ ይመስለኛል።
ሌላውን እንግዲህ እናንተ በሌላ ህመም ነው ምናምን ልትሉ ትችላላችሁ። እኔ አይ ዶንት ዋንት ማግኒፋይድ ህመም። በመሰረቱ ህይወትን ነው ማግኒፋይድ ማድረግ ያለብን። ህመም የለብኝ አይደለም፣ በህመም አናገለግልም፣ በችግር አናገለግልም ማለት አይደለም። አህያ ያልፈሳንበት ዳገት የለም ማለት አሉ። እና ያ ማለት አይደለም፣ ግን የክርስቶስ ኢየሱስ ወንጌል ከዛ በላይ ነው፣ ከዛ በላይ ነው። በመሰረቱ ህይወት እንዲሆንልህ ፍጹም ጤና እንዲሆንልህ እመኛለሁ ይላል ዮሐንስ። ባይዘወይ ዕቅበተ እምነት ከሚለው መጽሐፍ ላይ አንደኛው መጽሐፍ ስለዛ እና ስህተቶች ምን እንደሆኑ የሚያተኩር ነው። በጣም ሲሪየስ የሆነ መጽሐፍ ነው። እግዚአብሔር ይረዳናል። ጌታ የተባረከ ይሁን ለማሳተም እና ያመንኩትን አውቃለሁ ይላል። እና አውቃለሁ የግሪከኛው ኤዶ የሚለው ቃል ነው። እንግዲህ ግኖሲ ኤፒግኖሲስ ምናምን የሚሉ ጉዳዮችን እነዛን ባለፈው በርካታ ውይይቶችን አድርገን ነበር። ወደዛ አልገባም። ግን ይሄ ኤዶ የሚለውን ሀሳብ ወይ ደግሞ አውቃለሁ የሚለው በብረቱ አይን እንዳየው አይነት በውስጤ ኮንቪክሽን አለኝ። ልክ ሰባ ሰገሎች አዩ ኮከቡን እና አወቁ ይላል። እና ምንም መረጃ አያስፈልጋቸውም፣ ሌላ መረጃ አያስፈልጋቸውም። አይተናል አሉ። በቃ ይሄን ነገር አይተናል። እና ያን አይነት እውቀት ነው። ኢየሱስን አውቆታል፣ በደማስቆ አይቶታል። በቃ ዛት ማች ኢንካውንተር ነበረው ሐዋርያ ጳውሎስ። በቃሉ ማወቅ ይቻላል፣ ግን ያ እውቀት ከልምምድ የሚመጣ ሳይሆን መንፈስ ቅዱስ የሚያመጣው። ለምሳሌ ጌታን ስንቀበል ኢየሱስ በውስጤ ይኖራል የሚለው እውቀት የላቀው እውቀት፣ በቃ ምንም ሰዎች ሊሽሩት የማይችሉት በቃ ኮንቪንስ የሚያደርጋችሁ ከህይወታችሁ ጋር የተዋሃደ እውቀት ማለት ነው። ሌላው ደግሞ ክርስቶስን ወደ ማወቅ የምንሄድበት እውቀት ከልምድ ቃሉን ከማንበብ ከቀን ወደ ቀን ወደ እርሱ በደረስን ጊዜ እርሱን በሙላት እያወቅነው የምንሄድበት ሂደት ነው። እዚህ ቦታ ላይ ግን ያመንኩትን አውቃለሁ የሚለው ጳውሎስ በቃ ፉል ኖሌጅ ኮምፕሊት ኖሌጅ ወይም ደግሞ ኮንቪክሽን ያለው ደረጃ ላይ የደረሰ እንደሆነ ነው የሚያሳየው። ክርስቶስን ማወቅና ሰዎች ራሳቸው እንደዛ ናቸው ታውቃላችሁ። እና እናንተ ክፉዎች ሳላችሁ ለልጆቻችሁ መልካም ስጦታ መስጠት ማወቅ ታውቃላችሁ ይላቸዋል ጌታ ኢየሱስ። እና እነዚህ ሰዎች ትምህርት ቤት ሄደው አይደለም፣ ኮሌጅ ሄደው አይደለም፣ ወይ ደግሞ የሆነ ባህል አስተምሯቸው አይደለም፣ ግን ያውቃሉ ለልጆቻችን ንጹህ ጥሩ ነገር የፈለገ ክፉ ነገር ቢሆን ወደ ልጄ ስመጣ ጥሩ ነገር አደርጋለሁ የሚለው ነገር አለ ነው የሚላቸው። እናንተ የሚላቸው ምክንያቱም በክርስቶስ ውስጥ ብዙ ክፋት የሚባል የለም፣ ኃጢአት በደል የሚባል ነገር የለም። ስለዚህ እናንተ የሚለው እኛን ይወክለናል ማለት ነው። ጌታ የተባረከ የተመሰገነ ይሁን። እና እንግዲህ እንዲህ አይነቱ እውቀት እንደምታውቁት ምርጫ ይጠይቃል እና ለልጆቻችን ጥሩ ማድረግ እናውቃለን። ዝናብ እንደሚመጣ አይተን እናውቃለን። ምን ብዙ የምናውቃቸው ጉዳዮች አሉ። በቃ በእርግጥ ይሄ ነገር ነው ብለን የምናውቀው ነገር አለ። በቃ እና የአይነቱ መረዳት በምርጫ ይመጣል። በምርጫ የሚመጣል ለምን ብትሉኝ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 2 ላይ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበር። ፐርሰናል ዲሲሽኑ ነበረ ሐዋርያ ጳውሎስ። እና ይሄ አይነት እውቀት የክርስቶስን ወደ ማወቅ የሚሄድበትን እውቀት ዲሳይድ አድርጓል። በቃ ወስኗል። ይሄ ሰው በዚህ መንገድ ነው የሚሄደው። ህይወቴ አንድ ህይወት ነው ያለችኝ። በዚች ህይወቴ ውስጥ ግን ሌላ ተጨማሪ ነገር አላገም። ሁሉም ነገር ተጨምረው በቃ የምሰራውም ልጆቼን የማሳድገውም ቤት የምገዛውም ቢዝነስ የማደርገውም በሉት ያለውን ነገር የምማረውም ሁሉም ነገር በሙሉ ተጠቅልሎ በአንድ ዙሪያ ላይ ነው ክርስቶስን ወደ ማወቅ እንዲሄድ የሚረዳኝ እንዲሆን ነው የሚል ነው። እና ብንማር ብናጠና ልጆች ብንል የልጅ ልጆች ቢኖረን ብናገለግል ክርስቶስን ወደ ምርጫ ነው። እና የአይነቱ እውቀት ምርጫ ይጠይቃልና ሐዋርያ ጳውሎስ ያንን ነው የሚናገረው።
እና ከዛ ቀጥሎ ደግሞ ስለዚህ ምክንያት መከራ ተቀብያለሁ፣ ነገር ግን ያመንኩትን አውቃለሁ፣ የሰጠሁትንም አደራ የሚል ቃል አለ። የሰጠሁትንም አደራ እስከዚያ ቀን ድረስ ሊጠብቅ እንዲችል ተረድቻለሁ። እና አደራ 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 ሰጥቼዋለሁ ለእግዚአብሔር ነው የሚለውና ከማን ተማረው ሐዋርያ ጳውሎስ? ይሄንን ከጌታችን ኢየሱስ ክርስቶስ። ጌታችን ኢየሱስ ክርስቶስ በቃ በመስቀል ላይ ሆኖ ነፍሴን ለአንተ አሳልፌ እሰጣለሁ አለና እግዚአብሔር በኢሳይያስ ላይ ይህንን አደራ ከእሱ እንደተቀበለ ገና በሎጋነት ዕድሜው ለእግዚአብሔር ሕይወቱን አሳልፎ የሰጠ እንደነበረ ይናገራል። እና አደራ ብዬ ሰጥቼዋለሁ። አንደኛ ጴጥሮስ ምዕራፍ 4 ቁጥር 19 ላይ እንደዚሁ ተመሳሳይ ቃል አለ። አባት ሆይ ነፍሴን እነሆ ብሎ ጌታችን ኢየሱስ ክርስቶስ እንደ ጮህና እንደሰጠ እንደ እግዚአብሔር ፈቃድ መከራን የሚቀበሉ መልካሙን እያደረጉ ነፍሳቸውን ለታመነ ፈጣሪ አደራ ይስጡ። እንደገና አነበዋለሁ። እንደ እግዚአብሔር ፈቃድ መከራን የሚቀበሉ መልካሙን እያደረጉ ነፍሳቸውን ለታመነ ፈጣሪ አደራ ይስጡ የሚል ቃል አለና ሮሜ ምዕራፍ 12 ቁጥር 2 ላይ ደግሞ እንደዚሁ ነው። የእግዚአብሔር ፈቃድ እርሱም ፍጹምና በጎ ደስ የሚያሰኘው መርምራችሁ ካወቃችሁ በኋላ ሰውነታችሁን ማለት ነፍሳችሁን፣ መንፈሳችሁን፣ ስጋችሁን በሙሉ ለሱ ቅዱስ መስዋዕት አድርጋችሁ አቅርቡ ይላል። አደራ መስጠት እና እዚህ ላይ ሮሜ መቼም ምዕራፍ 12ን የእኛ መጽሐፍ አማዞን ላይ አለ። አልሳሳትም፣ ካነበባችሁ ትለወጡበታላችሁ። ዛሬ ዶክተር ፍቅር ነበር ያስተምር የነበረውና ገላትያስ 3 ሲያስተምር አንድ ቃል ተናገረ። ምንድን ነው ያለው? ሐዋርያ ጳውሎስ ስለ ራሱ ማንነት ብዙ ነገሮች ከተናገረ በኋላ አሁን ግን ጆሮአችሁን ስሙኝ ይላቸዋል። በቃ ስሙኝ። እና አንዱ ጠላት የሚያደርገው ነገር በእኛ ህይወት ውስጥ ጆሮ እንዳንሰጥ፣ ጊዜ ሰጥተን እንዳናዳምጥ ያደርገናል። አንዱ ጠላት ክፉ ስራ የሚሰራው በቅዱሳን መካከል ጥላሸት ማጠልሸት ነው። በቃ አይጠቅማችሁም፣ አይረባችሁም ብለው ሰዎች ወደ እውነት ነገር እንዳይገቡ፣ ለካ ይሄን ማለቱ ይሄን ነውን፣ እንዲህ መናገሩ ነው ብለው በውስጣቸው የእግዚአብሔርን ጤናማ ቃል እንዳይወርሱ እንቅፋት የሚሆን መሰናክል የሚሆን ጉዳይ ማለት ነው። እና እግዚአብሔር ማስተዋልን ይስጠልል ነው እዚህ ቦታ ላይ። እና አደራ ብሎ ነው እዚህ ላይ ይስጡ ለታመነ ፈጣሪ። በጣም በብዙ ችግር ውስጥ ነበሩ። ጴጥሮስ ላይ ስታጠኑ ወንድሞቻችሁ እንደናንተ ተመሳሳይ ፈተና እያለፉ ነው እና ምንም ቢፈተን እንደ ወርቅ የሚወጣው እምነታችሁ ጌታ ኢየሱስ ክርስቶስ ሲገለጥ እንዳታፍሩ የሚያደርጋችሁ ያ ክብር የሚሆነው መልካም በክርስቶስ የታመናችሁበት እምነት እያለ ነው ሐዋርያ ጳውሎስ እዛ ቦታ ላይ ጴጥሮስ የሚናገረው። እና መከራን ስትቀበሉ ፍጻሜ እንዲኖር የሚያደርጋችሁ አንድ ነገር ማወቅ አለባችሁ። የሰጣችሁትን አደራ የሚጠብቅ እግዚአብሔር ነው። አስቡት ኢየሱስ ክርስቶስን ምሳሌ። በእርግጥም አደራ ብሎ ሰጠው። የእግዚአብሔር የአባቱን ዱካ ተከተለ፣ በተነ፣ ለምስኪኖች ሰጠ። እነሆ በሎጋ ዕድሜው ተሰቀለ። ራሱን በሙሉ ከጠዋት እስከ ማታ አባት ሆይ በማለዳ በሌሊት በቀን አከብርሃለሁ በኢሳይያስ ላይ እንዳለ እንደዚሁ ሰጠ ሁሉን ነገር። እግዚአብሔር ደግሞ አደራውን ተቀብሎ ተመልከቱ ምን እንዳደረገ። ከስም ሁሉ በላይ ስም ያለው ሰጠው፣ ከሞት አስነሳው፣ አለቆችና ስልጣናቶች እንዲገዙለት አደረገ። እነሆ በእጆቹ ስራ ሁሉ ላይ ሾመው። ድንቅ ነገር እግዚአብሔር አደረገ። የእግዚአብሔር ስም የተባረከ። እንደዚሁ ነው እናንተም በመከራ ብታልፉ እነሆ አደራ ስጡ ለእግዚአብሔር ነው የሚለው።
ያ ትልቅ ያደርጋል። እና ምንድነው እዛ ቦታ ላይ የምናየው መልካሙን የሚያደርጉ የሚል አለ ጴጥሮስ ላይ እና መልካም ማድረግ እዚህም ቦታ ላይ ያው ጳውሎስ መልካም ስራ እንዲሰራ ተናግሮታል ለጢሞቴዎስ እና መልካም ማድረግ ጴጥሮስ መቼም በሚገርም ሁኔታ ነው የቀረበው እና ያችን ፓርት ብናገራት ደስ ይለኛል። እና አይ ቲንክ ጴጥሮስ ምዕራፍ የትኛው ነው? ጴጥሮስ አንደኛ ጴጥሮስ ምዕራፍ 3 ቁጥር 6 ላይ እንደዚህ ይላል፣ እንዲሁም ሳራ ለአብርሃም ጌታ ብላ እየጠራችሁ ታዘዘችለት፣ እናንተም ከሚያስደነግጥ ነገር አንዳች እንኳ ሳትፈሩ መልካም ብታደርጉ ልጆቿ ናችሁ የሚል ቃል አለና ቅድም ትዝ ይላችኋል አንደኛ ጢሞቴዎስ ላይ እግዚአብሔር የፍርሃትን መንፈስ አልሰጠንም ያለው። እዚህም ላይ ሳራ ልክ አብርሃምን ጌታዬ ብላ እንደታዘዘችው ታሪኩን ብዙ አልገባበትም፣ ግን በእምነት እንደታዘዘችው የሚያስደነግጥ የሚያስፈራ እምነትን የሚሰርቅ ነገር አለ። ልጅ የሚባል ነገር አላገኘችም፣ አልወረሰችም፣ በዓይኗ አላየችም ይቺ ሴት እና የሚያስፈራ ነገር ነው። በጣም ያስፈራል። ይሄ እኮ ሰው ሲያልፍበት ነው የሚያውቀው። ለእሷ ትልቅ ፈተና ነው እና ከሚያስደነግጥ ነገር የሚያስደነግጥ መንፈስ የሚያስደነግጥ የፍርሃት ነገር ሲመጣባችሁ ያ በሚሆንበት ጊዜ አደራ ምን አድርጉ? ስጡና መልካም የሆነውን ነገር ስሩ ነው የሚለው። ጭምተኝነት ያለበት በጎ የሆነውን መልካም የሆነውን ቅን የሆነውን ነገር አድርጉ። ፊልጵስዩስ ላይ እንደሚናገረው ማለት ሰላም ያለበትን እና ይሄም መልካም የሚለው ቃል የሚገርም ቃል ነው። እንግዲህ መልካም ማድረግ አደራ ከመስጠት ጋር አብሮ የሚሄድ ነገር ነው። አደራ ከሰጣችሁ እግዚአብሔር መልካም ነው፣ ፍጹም ነው፣ የእግዚአብሔር ፈቃድ ነው ብለ የምንለውን ነገር ማድረግ እንችላለን። ለዚህ ነው የእግዚአብሔር ፍጹም ፈቃድ ከመረመርን በኋላ የፈለገ ፈተናዎችና ችግሮች ቢኖሩ ያንን ፈቃድ መልካም የሆነውን ፈቃድ ማድረግ አለብን። መልካም ማድረግ በሁለት ሀሳቦች ልናገር አስፈላጊ ስለሆነ አንደኛው ሐዋርያ ጴጥሮስም እዚህ ላይ የሚናገረው ለሁሉም ነው። እንደ አገልጋይ ስለሆነ ለሁሉም ሰዎች መልካም ማድረግን መማር ማወቅ አለብን። መልካም የሚለው የግሪከኛው ቃል አጋቶስ የሚለው ቃል ነው። ኮርኮንዶንስ ላይ 17ኛውና 18ኛው ቁጥር ላይ ታገኙታላችሁ። ማድረግ የሚለው ቃል ደግሞ ፖያሆ የሚል ቃል ነው። 41-60 ላይ ነው ያለው እና ይሄ ለሁሉም የሚደረግ መልካም ነገር ነው። ጤናማ የሆነ ነገር ነው። ግን መልካም በምታደርጉበት ጊዜ መከራ ይመጣል እና መከራ ሲመጣ ደግሞ ፍርሃት ቴክ ኦቨር እንዳያደርግ ወይም ደግሞ እንዳይነግስ በህይወታችን ላይ መጠንቀቅ ይኖርብናል ማለት ነው። እና ይህ የፍርሃት መንፈስ የመከራውን ጽዋ እንዳንጨርስ ጠጥተን እንዳንጨርስ ያደርገናል። እና ጌታችን ኢየሱስ ክርስቶስ እኔ ልጠጣው የሚገባውን ጽዋ ልጠጡ ትችላላችሁ ወይን አላቸውና መከራ መቀበል የሚለው ጉዳይ ነውና በቃ በትዕግስት መቀበል ዕብራውያን ምዕራፍ 12 ላይ እንደሚናገረው ማለት ነው። እና እኔ አያችሁ ያ ጽዋ በሙሉ ኢየሱስ ክርስቶስ ከጠጣ በኋላ ነው ነፍሱን አሳልፎ የሰጠው ትዝ ይላችሁ እንደሆነ እና ነፍሱን አደራ አድርጎ ለመስጠትና ጽዋውን ከጨረሰ በኋላ ለዚህ ነው ጌታችን ኢየሱስ ክርስቶስ መስቀሌን ተሸከሙ ያለው። ሮሜ ምዕራፍ 12 ላይ ይቅርታ አድርጎ ሮሜ ምዕራፍ 8 ላይ በመከራው ከእሱ ጋር ከተባበርን በክብሩ ደግሞ ከእሱ ጋር እንተባበራለን። መከራውን በሚመስል መከራ ከእሱ ጋር አብረን ከሄድን ክብሩን በሚመስል ክብር ከእሱ ጋር እንሄዳለን ማለት ነው። እና ይሄ በጣም ግርም የሚል ቃል ነው። እና ሐዋርያው ጳውሎስ በቃ መከራ አለ፣ ግን እምነትና ፍቅር ካለ ጽዋውን መጨረስና መጠጣት እንችላለን። መስቀሉን መሸከም እንችላለን። ካለለስ ግን እናራግፈዋለን። ልክ ደግሞ መስቀሉን ስናራግፍ ስጋ ይነሳል። ምክንያቱም ስጋ በመስቀል ላይ ነው የተቀመጠው። ስጋ ከመስቀል ሲወረድ ምን እንደሚሆን ታውቃላችሁ። በስጋችሁ ነው የምትሄዱት። መስቀሉን ተሸክማችሁ አይደለም በመንፈስ የምትሄዱት
የምንሄደው እና በጣም አስቸጋሪ ጉዳይ ነው ለአገልጋይ ስፔሻሊ ለአገልጋይ ነው ያልኩት ለመሪ በጎችን በሚያገለግልበት ጊዜ አገልጋይ መሆን ያለበት ሞቱ በእኛ ህይወቱ በእናንተ ተብሎ እንደተጻፈ ይሄ መስቀል መሸከም አለብን አቋራጭ መንገድ መውሰድ የለብንም የእውነተኛ አገልጋይ ህይወት ለበጎቹ ህይወቱን መስጠት ማለት ነው ራሱን መስጠት ምን ለማድረግ በጎቹን እንዲያረግ በጎቹን እንዲቀበል ለማድረግ ነው ጌታ የተባረከና የተመሰገነው እና አደራ መልካም ነገር መስራት አስፈላጊ ነገሮች ናቸው አደራ መስጠት ካወቀን የሰጠነውንም አደራ ሊጠብቅ እንደሚችል ከተረዳን በፈተናዎችና በችግሮች መካከል መልካም ስራ መስራት እንችላለን አንድ ለማያምኑ ሰዎች ክፉ ለሚያደርጉብን ሰዎች ማድረግ እንችላለን ሁለተኛው ግን በጣም የሚገርም ቃል አለ ሐዋርያ ጳውሎስ ለተሰሎንቄ ሰዎች ነው የሚናገረው እናንተ ግን ወንድሞች ሆይ መልካም ስራ ለወንድሞቻችሁ ለመስራት አትታክቱ የሚል ቃል አለ ይሄኛው የግሪከኛው ቃል ካሎፓያኦ የሚል ቃል ነውና do what's right above and beyond የሚል ነውና ለአሕዛቦች ግራ ቢመታ ቀኝህን ስጥ የሚለው ሐሳብ ያው ታውቁታላችሁ ጌታችን ኢየሱስ ክርስቶስ የሄደበት ጉዞ ነው ግን ለገዛ ወንድሞቼ ብሎ ለሚጠራቸው ሰዎች ደግሞ ምን ያህል እንደሄደ ደግሞ ተመልከቱ ዮሐንስ ወንጌልን ብሎ ዮሐንስ ምንድነው ዮሐንስ ወንጌልን ማርቆስን ማቴዎስን እነዚህ ወንጌላት ተብሎ የተጻፉ አራቱንም በመናይበት ጊዜ ሉቃስን በመናይበት ጊዜ በጣም እንገረማለን እና ይሄን ቃል በመናይበት ጊዜ መልካምነቱ ይልቃል እንዲያውም የበለጠ በልህቀት with excellency with honorable በሆነበት መንገድ በሚያከብር ሞገስ ባለበት በልህቀት ይሄንን ለወንድሞቻችሁ መልካም መስራትን አድርጉ ነው የሚለው መልካም መስራትን አድርጉ እንዴት ነው ተመልከቱ የብሉይ ኪዳንን አሰቡ እስቲ እንግዲህ ከድህነታቸው ጥልቀት የሚለው ቃል አይታችሁታል ድሮ እንዲሁ ብዙ ጊዜ የብልጽግና አስተማሪዎች ስለሚያስተምሩት በጣም አንደፍረውም ግን ተመልከቱት መልካም ለማድረግ ምን ያህል እንደሄዱ እነዚህ ሰዎች እና እንዲያውም የሚገርመው ነገር ባንኩዌት ማዘጋጀት ማለት ነው እነሱ ሳይኖራቸው ለሌላው ወንድም ለሌላው እህት ያ ማለት ባንዱ በሌሎቹ ድህነት እኛን በለጸጋለን ማለት አይደለም አሁን እንደሚነገረው የብዙ ስተት ትምህርቶች ግን እየሆነ ያለው ነገር ምንድነው ወንድሞቻችሁንና እህቶቻችሁን ከሚገባው በላይ ባለ እንክብካቤና መስተንግዶ አገልግሏቸው የሚል ቃል ነው የግሪከኛውን ቃል በመናጠናበት ጊዜ አሁን ያለው የቤተክርስቲያን ታሪክ በመናይበት ጊዜ በጣም ግራ ግብት ይለናል እና አንድ ጊዜ አንድ የቤተክርስቲያን አገልጋይ አገኘውና ጠየኩት ለሚኒስትሪያችን እንዲረዳን እና እኔ መጽሐፍ በኮንቪክሽን የለኝም ማለት ጭራሽ እንደው እና እሱ አይደለም እንዲያውም I cannot help you አለኝ በቃና ግን ሐዋርያ ጳውሎስ አደራ ከሰጠን በኋላ ቢያስፈልግ ለወንድሞቻችን መከራን ተቀብለን ለወንድሞቻችን ግን መልካም አያችሁ ሐዋርያ ጳውሎስ ህይወቱ ለእናንተ መከራ ያየ እየተገፋ በብዙ ሁኔታዎች ያለፈ ይሄ ሰው ምንድነው ያደረገው ለብዙዎች በረከት ሆነ እና ዛሬ በዛ አይነት ስታንዳርድ ነው ወይ ህይወታችን እየተመራ ያለው አገልጋዮች ከኛ ቦክስ ወተናል ወይ ሌሎችን ለመርዳት ሌሎችን ለማገልገል እናስባለን ወይ እና ባጀት የለንም የሚሉ ሰው ቤተክርስቲያኖች ሁሉ ያጋጥሙኛል አንድ ጊዜና
ምን ማለታቸው ነው? መጽሐፍ ቅዱስን ሪሊ ሐዋርያ ጳውሎስ ለጢሞቴዎስ ያለውን ሪሊ ገብቷቸዋል እንዴ? እንኳን አገልግሎት ለማገልገል የሚወጡ ሰዎችን እንኳን ሌሎች በጎችን ለመምራትና ለማስተካከል የሚፈልጉ ሰዎችን ይቅርና ያነከሰውን የቆሰለውን እንኳ እንዳይናጋ የበለጠ እንዳይቆስል እንድናደር ይገባል ብሎ ነው ሐዋርያ ጳውሎስ። ይህን ሲላቸው ደግሞ ብዙዎቹ በዝርፊያ ተዘርፈዋል፣ ንብረታቸው ወጥቷል፣ ተሰድበዋል፣ ተዋርደዋል፣ ለብዙዎች መዘበቻና መጫወቻ ሆነዋል። እና አሁን ምንድን ነው የሚሉት? የእኛ ኢንካማችን ከ30% በታች ከወረደ we have to take care of ourselves የሚባል አሰራሮች አሉና በጣም ይገርመኛል። ሐዋርያ ጳውሎስ እዚህ ቦታ ላይ ጴጥሮስም መልካም የሚለው ቃል ለወንድሞች የበለጠ መልካም የሚለውን ቃል በምናጠናበት ጊዜ በጣም የሚገርም ነው። በልህቀት በማክበር በሞገስ ሰዎችን እነሆ ወንድሞቻቸውን የራሳቸውን ሰዎች እንደዛ ማድረግ ነውና ሐዋርያ ጳውሎስ ከዚህ ጋር አብሮ ምንድን ነው የሚለው? ሁለት ነጥቦችን እዚህ ላይ ይናገራል። በክርስቶስ ኢየሱስ ባለ እምነትና ፍቅር አድርገህ ከኔ የሰማኸውን ጤናማ ቃል ምሳሌ ያዝ፣ መልካሙን አደራ በእኛ በሚኖረው በመንፈስ ቅዱስ ጠብቅ የሚላልና የኢየሱስን ምሳሌ እንዲከተል አደረገና የሰጠውትን አደራ ያው እንግዲህ በቅድም ተነጋግረናል። የሰጠውትን አደራ እንደሚጠብቅ አውቃለሁ ነው ያለው። ጴጥሮስም ያው እንደዚሁ ነው። አገልግለኝ ካለው በኋላ በጎችን፣ ግልገሎችን፣ ጥቦቶችን አገልግል ካለው በኋላ ራሱን ነፍሱን ለጌታ እንዲሰጥ ጌታችን ኢየሱስ ክርስቶስ ነግሮታል። ማንም እርፍ ይዞ ወደ ኋላ የሚመለከት ለእኔ ሊገባው አይገባም። እረ ጌታ ሆይ እባክህን ይህ አይሁንብህ። በቃ ሲጀምረው እንደዛ ነበር ጴጥሮስ። ይህ አይሁንብህ፣ በቃ አንተ አትሞትም፣ በቃ መስቀል የሚባል ነገር የለም ሲልበው አንተ ሰይጣን ከኔ ወግድ አለውና መሰናክል ሆነብኛል አለው። ግን ጴጥሮስ ገባው። ከዛ በኋላ ተረዳ። በደንብ አድርጎ ነው የገባው፣ አወቀ እና ህይወቱ እጅግ ደስ የሚያሰኝ ሆነ እና እምነትና እዛ ጋር ላይ ቁጥር 13 ላይ እምነትና ፍቅር የሚል አለ። እንግዲህ አንድ አገልጋይ እነዚህ ሁለቱ የክርስቶስ ባህሪዎች ሊኖሩት ይገባል። እምነት፣ ፍቅር። ሁለቱን ነጥቦች ተናግሬ ወደ መጨረሻው ላይ እንሄዳለን ማለት ነው። አለን ሌሎችም ሀሳቦች፣ ግን እዚህ ላይ በደንብ ማየት ይገባናል። እምነት የሚለው የትኛው ነው? እና እኛ እንግዲህ የፍቅር ልጆች ነን። ኤፌሶ ምዕራፍ 1 ላይ የፍቅር ልጆች ናችሁ፣ ነውር የሌለባችሁ እንድትሆኑ አድርጎ እግዚአብሔር በክርስቶስ ኢየሱስ ፈጥሯችኋል ነው የሚለው። የፍቅር ልጆች ናችሁ ነው የሚለው። በመንፈስ ቅዱስ የእግዚአብሔር ፍቅር ፈሶባችኋል ነው የሚለው። ይሄ አዲሱን ሰው ነው የሚናገረው። እና ለአገልግሎትስ ይሄ ምን ያህል ይጠቅማል ነው ጉዳዩ። እና ፍቅር ያምናል ነው የሚለው አንደኛ ቆሮንቶስ ምዕራፍ 13 ላይ። ምንድን ነው ግን የሚያምነው? ፍቅር ስለ ራሱ ነው የሚያምነው? አይደለም። ምክንያቱም ሐዋርያ ጳውሎስ ሞቱ በእኛ አለ፣ ሕይወቱ በእናንተ አለ። እንግዲህ አገልግሎት ሲባል ይሄን ነው፣ በቃ መስመሩ ይሄ ነው በቃ። እና ምንድን ነው ግን የሚያምነው? ያ የእምነት መንፈስ ስላለን ይላቸዋል ለቆሮንቶስ ሰዎች። ምን አይነት እምነት ነው እዛ ቦታ ላይ የሚናገረው? በአገልግሎት ላይ ሲሰማራ ያለው እምነት ምንድን ነው? ቅድም አደራ ስጥ ተብሏል፣ ተረድቷል። ኮንቪክሽን ነበረው ይሄ ሰው። በመከራ ቢያልፍም እግዚአብሔር እነሆ አደራውን የማይበላ እንደሆነ ተናግሯል። እዚህ ቦታ ላይ ደግሞ አገልጋይ ማመን አለበት ነው የሚለው። ምንድን ነው የሚያምነው? አገልጋይ ከበጎች ጋር ነው የሚውለው። ፍቅር ያምናል። ስለማን ነው የሚያምነው? ስለ ወንድሞች፣ ስለ እህቶች። የወደቀው ይነሳል፣ የተሰበረው ይጠገናል፣ የተቸገረ ነገር ይስተካከላል። ስለዚህ እኔ አምኜ ነው የምመላለሰው፣ አምኜ ነው ለወንድሜ የምጸልየው፣ አምኜ ነው ለእህቴ የማነባው፣ አምኜ ነው ለእህቴ የማገለግላት። በእርግጥም ይሄ ሰው እንዲሁ ዝም ብለን ሰዎች ወንበራችንን እንዲሞሉ ሳይሆን ይሄ ሰው በእርግጥ አገልጋይም ከሆነ
ወድቆ ይነሳል፣ ተነስቶ የእግዚአብሔርን ነገር ይሰራል። የእግዚአብሔር ጥሪ ያለበትም ሰው ሆነ ይህንን ነገር ሊያደርግ ይችላል። የእግዚአብሔር ሐሳብና እቅድ ፍጹም ፈቃዱ ይገለጥበታል። ፍቅር ያምናል እና በመሰረቱ በቃ ስለ መቤዠት የሚያውቅ ሰው ነው ይሄ ሰው። ሰው ሁሉ በክርስቶስ ኢየሱስ ተቤዥቷል። እግዚአብሔር በስራ ላይ ነው ያለው። በወንድሜ ላይ በእህቴ ዙሪያ ላይ ይሰራል እና ይህ ሰው የእምነት መንፈስ አለው፣ የኃይል መንፈስ አለው፣ ራስ የመግዛት መንፈስ አለው። አሁን ደግሞ የፍቅር መንፈስ ይኖረዋል። እንደገና ደግሞ የእምነት መንፈስ አለው ማለት ነው። ጌታ የተባረከና የተመሰገነ። ያምናል። በበጎቹ ላይ የተጀመረው መልካም ስራ እግዚአብሔር አደራ የሰጠውን ሰዎች ያምናል። ፍቅር፣ ከፍቅር ውስጥ መቼም ኤፌሶን ላይ ብዙ ትምህርቶች አሉ፣ እዛ ላይ ያስቀምጠናል። ፍቅር አንዱ የሚያደርገው ነገር ይታገሳል፣ እንደ ጧፍ እየቀለጠ ያበራል። ለምንድነው ጌታ ሐዋርያ ጳውሎስ የፍርሃት መንፈስ አልሰጠንም፣ ነገር ግን ራስን የመግዛት የኃይል መንፈስ ነው ብሎ የተናገረ? የፍቅር መንፈስ ነው። አያችሁ፣ በውስጣዊ ሰውነታችሁ በምትጎለምሱበት ጊዜ በሰዎች የሚመጣው ፈተና፣ ሪጀክሽን፣ የተለያዩ ጉዳዮች ነፍስ እስከ ማጥፋት ድረስ የሚመጣውን ነገር አትፈሩም። ቀንና ማታ እነዚህ ሰዎች በቤተ መቅደስ ያገለግሉ ነበር። ይገረፋሉ፣ ተመልሰው እዛ ነው ያሉት። ይስደበደባሉ፣ ተመልሰው እዛ ነው ያሉት። እና ይሄንን አይነት ህይወት ነው። እና ሐዋርያ ጳውሎስ ከዚህ ጋር አብሮ ከኔ የሰማኸውን ጤናማ ቃል ያዝ ነው የሚለው። ጤናማ ቃል እና የሚገርም ነው። ከደማስቆ ጀምሮ እስከ 3ኛው ሰማይ ተገልጦለት የክርስቶስን ምስጢር በሙሉ በመንፈሱ የተገለጠለትን ያንን እውነት ለጢሞቴዎስ አስተማረው፣ አሰማው። ሐዋርያው ጳውሎስ ይሄንን የሰማውን ትምህርት የሚለውን ቃል በምናጠናበት ጊዜ መረጃና መመሪያ የሚል ቃል አለው። ሁለት ቃላቶች ሲገጣጠሙ ማለት ነው። አንድ ኢንፎርሜሽኑን ሰጥቶታል፣ ሁለተኛ መርሁንም ሰጥቶታል እና ያስተምረው ነበረ። የጳውሎስ ጉዳዩ ብዙ የሌላ ጉዳይ አይደለም፣ አስተምህሮ ላይ ነበረ። ሰዎችን ማዳን ትፈልጋለህ? ትውልዱ እንዲድን ትፈልጋለህ? ይህንን አድርግ። አንደኛ ጢሞቴዎስ ባለፈው እንደተነጋገር ነው፣ ለራስህና ለትምህርት ተጠንቀቅ፣ በእነዚህም ጽና፣ ይህን ብታደርግ ራስህንም የሚሰሙን ታድናለህ። የመጀመሪያዊቷ ቤተ ክርስቲያን ይጽፉ ነበረ። በጣም በብዙ ጉዳዮች ኢሹዎች ላይ ይጽፉ ነበር። ለምሳሌ ስለ መገረዝ ችግር ነበር፣ ይጽፉ ነበረ። ያ ጉዳይ በጣም አስፈላጊ ነበረ። ዛሬም ከእግዚአብሔር ቃል አውጥተን ባለብን ነባራዊ ችግሮችና ሁኔታዎች እነሆ ትምህርቶችን፣ ጤናማ የሆኑ ትምህርቶችን አዘጋጅተን ለትውልዱ ማቅረብ አለብን። የምንድነው እኛም ድነን ሌሎችንም ማዳን የምንችለው ስናስተምር ብቻ ነው። ሐዋርያ ጳውሎስ ይሄንን ነበር ያደረገው። በእያንዳንዳችሁ ቤት ሄጄ ከሚያስፈልጋችሁ አንድ ነገርስ እንኳን አላስቀረውባችሁም ይላቸዋል ለኤፌሶን ሰዎች። ለ3 ዓመት ተኩል ይላቸዋል። አስቡት። የኢትዮጵያን ቤተክርስቲያን ስናስብ ግን ተመልከቱ። የሚያስፈልጋቸውን ሰተናቸዋል ወይ? በጣም የደርግ መንግስት ከሄደ በኋላ የኢህአዴግ መንግስት ሲመጣ ወደ አደባባይ እንኳን መውጣት ስንጀምር የምንይዘው የምንጨብጠው ነገር ነው የጠፋን። የምናስተምርበት ራሱ ደፍተር እንኳን የለንም። እና ሐዋርያቶች ግን በቃ የመጀመሪያ ስራ ያደረጉት በቃ ይጽፉ ነበረ። ከዛ ተከትሎ ያሉ አባቶች፣ በጣም ብዙ አባቶች፣ ኢራኒያስ በሉት፣ አውጉስቲን በሉት፣ ፖሊክራቡ በሉት፣ ምን የማይጠቀሱ ከዛ በኋላማ የመጡ በሙሉ ከ16ኛው ክፍለ ዘመን ጀምሮማ ያሉትን በሙሉ ስናይ፣ እነ ሉተርን ስናይ፣ ጃን ዌስሊን፣ ስፐርጀንን በሙሉ ስናይ እነዚህ ሰዎች ጤናማ የሆነ ትምህርት ያቀርቡ ነበር። በዘመኑ ያሉ ችግሮቻቸውን እያዩ ያቀርቡ ነበር። የእረኝነት ልብ ይሄንን ነው። እና በጣም ይሄንን ነገር በመንፈስ ቅዱስ ጋርድ አድርገው። ደግሞ ይሄንን ማድረግ የምትችለው ያ መንፈስ ቅዱስ በውስጥ ሲኖር ነው የሚለው። ያ የእግዚአብሔር መንፈስ በውስጥ ሲግል
ሲቀጣጠል ያን ጊዜ በመንፈስ ቅዱስ ይህንን ጤናማ የሆነውን ትምህርት ጋርድ ማድረግ ትችላለህ ነው የሚለው። ከኔ የሰማውን ብዙ ሰዎች እኔን ተመልከቱ ይላሉ። ምን ትምህርት እኮ አይደለም እንደው የሰውየው ህይወት ነው የሚያስፈልገው ብሎ ይናገራሉ። እና ትምህርቱ ላይ ያው በደንብ ስላልገቡ ግን ትምህርት ሞልድ ያደርጋል ነው ሐዋርያ ጳውሎስ የሚያደርገው፣ ይቀየራል ነው ያለው። እና ጤናማ የሆኑ ትምህርቶች፣ ትንታኔ ያለባቸው ትምህርቶች እንደዚህ ጸጥና ረጋ ብለው የሰው ነፍስ ውስጥ እየተሽኳለሉ የሚገቡ ትምህርቶች ያስፈልጉናል። ሐዋርያ ጳውሎስ እንደዛ ነበር፣ ትምህርቱን ያስረዝም ነበር ይላል መጽሐፍ ቅዱሳችን። ወንድሜ ቲክቶክ ላይ ብቻ ተቀመጠ መንፈሳዊ ሕይወት አገኛለሁ ካልክ ተሳስተሃል። እኛ ወደ እናንተ አንመጣም፣ እውነት ከሆነ እንመጣለን፣ እናንተ ግን ወደ እኛ ትመጣላችሁ ብለን ካልመጣችሁም ይቀርባችኋል። የሕይወት ስጦታ ክርስቶስ ኢየሱስን ማግኘት አንችልም። በጣም ቀላል አይደለም። ከኔ የሰማውን የተማርከውን ነው የሚለው። ዝም ብሎ የሚመጣ ጉዳይ አይደለም። ይሄ መንፈስን ነፍስን እስከሚለያይ ድረስ ምን ያህል በጣም የክርስቶስን ምስጢር እኮ ነው የሚለው ሐዋርያ ጳውሎስ። እንዴት እንደማስተውል ልትመለከቱ ትችላላችሁ እኮ ነው የሚላቸው። እና አዚም ማን ነው የለቀቀባችሁ ይላቸዋል። ዛሬ ያስተማረን ይሄን ነበር። አዚም ማን ለቀቀባችሁ? ክርስቶስ በእናንተ ዘንድ ተስሎ ነበረ፣ እንደ ቢልቦርድ በጣም ተስሎ ነበረ፣ ግን አዚም ማን ለቀቀባችሁ ነው የሚለውና ይህንም መልካሙን አደራ በመንፈስ ቅዱስ እንድንጠብቅ በመንፈስ ቅዱስ እንድንሄድ ያስፈልጋልና በዚህ ዘመን ትልቁ የጎዳን ነገር ቢኖር ትምህርትን ማጣታችን ነው። ጤናማ የሆኑ ትምህርቶችን ማጣታችን ነው። ትናንት ከአንድ እግዚአብሔር ባሪያ ጋር ስንነጋገር ነበርና ይሄ ትውልድ መሪዎችም አይናቸው ታውሯል አለኝ። ምን ነው አልኩት። እነዚህ ሁሉ መጽሐፍቶች ተጽፈው እነዚህ ሁሉ ስራዎች ተሰርተው እንዴት ጆሮአቸውን ማዘንበል አቃታቸው አለ። እና ይሄንን የተናገረው ጤናማ ትምህርት አለን ለሚሉ አገልጋዮች ናቸው። ግን አንድ ቀን አለ አንተ የምትችለውን እየተወጣ ነው፣ አንድ ቀን ግን እግዚአብሔር ከረዳቸው ሊያስተውሉት ይችላሉ ሲለኝ ነበረ። እና ይሄን ብታደርግ ግን አንተም ትድናለህ የሚሰሙንም ታድናለህ ነው የሚለው። ከቁጥር 14 ከ15 ከ18 ያለውን ሁለት ሐሳቦችን ልናገር። በእስያ ያሉት ፈቀቅ ብለውብኛል፣ አፈሩብኝ፣ ስፍራቸውን ለቀዋል፣ መልካም ከማድረግ ወደ ኋላ ብለዋል። እድል ተሰጥቷቸው ነበር መልካም ማድረግ እንደው በተመቻቸ ጊዜ የሚደረግ ጉዳይ አይደለም። ያቺ 2 ሳንቲም የሰጠችዋ ሴት ነች መልካም ያደረገችው። ሌሎች ከትርፋቸው ነው የሰጡት። እና መልካም ማድረግ ቀላል አይደለም። አንዴ እዚህ ሀገር ስመጣ አንድ ሰው ልጆቼ እስከሚያድጉ ድረስ ነበር የምጠብቀው ጌታን ለማገልገል አለ። ቤት ገዛ፣ ልጆቹ ተማሩ። ከዛ ልጆቼን እድራለሁ አለ። ልጆቹ እንዳረ ባይዘን እድሜው ሄደ፣ አለቀ፣ ተቀመጠ። ቱሌት። እና መልካም ማድረግ እንደው ሲልቨር ፕሌት ላይ አይስክሬም እየተበላ የሚደረግ ጉዳይ ሳይሆን መልካም ማድረግ ዛሬ በፈተናና በመከራ ውስጥ በችግር ውስጥ ሆነን ለቅዱሳን ለቤተ ክርስቲያን ለትውልዱ የምንሰራው ስራ ነው። ያ ነው ሐዋርያ ጳውሎስ የሚናገረውና እነዚህ 2 ሰዎች ትተውኛል እንዲሁም ከፉብኝ ነው የሚለው። በመጽሐፍ ቅዱሳችን እነዚህ 2 ሰዎች ማን እንደሆኑ አይታወቁም። በቤተ ክርስቲያን ታሪክና በሊቃኑ ዘንድ ግን እነዚህ ሰዎች ከሰባዎቹ ጋር የተመረጡ ሰባዎችንም ላካቸው ይላልና እነዛ የተመረጡ ፕሮሚነንት ሊደሮች ነበሩ። የቤተ ክርስቲያን ታሪክ ስናጠና ሁሉ ሰው ያው መጽሐፍ ቅዱስ ላይ ስላልተገለጠ ማለት ነው። ልክ ኢየሱስ ክርስቶስን መስቀል የተቀበለው ሰው መቶ አለቃው ማን ነበር ምንድን ነው ተብሎ እንደሚነገር ማለት ነው። እና እነዚህም ሰዎች ኢነር ሰርክል ከ12ቱም ባይሆኑ ከሰባዎች ውስጥ አንዱ እንደነበሩ ይታወቃል።
እና ቁጥር 16 ላይ ግን አንድ በጣም ጥሩ ሰው ነበረ እና ደስ የሚል ቃል አለ። በቃ እንዴት አይነት ህይወት ያለው ሰው እና በጣም ጳውሎስን አሳርፎታል። እና ይሄን ስንነጋገር ጸሎት መጸለይ ያለብን በዲያስፖራው ላይ ስንጫወት እንደው በቃ እንደዚህ አይነት ችግር ያለባቸው ለወንጌል የወጡትን ሰዎች ማገልገል፣ መርዳት። ዛሬ እኮ ወንጌልን ለመስራት ብዙ ዋጋ እየተከፈለ 20 ብር ስጡ፣ 30፣ 100 ብር ስጡ ሲባሉ እኮ በጣም ይፈራሉ ብዙዎቹ። እና ምን ያህል ሽባ እንደሆነን መልካም መስራት የሚባለው ነገር ከህይወታችን ምን ያህል እንደተወሰደብን ነው የሚያሳየው። እና አንዱ ወንድማችን ምን አለ? ያው ጸሎት ያስፈልጋል አለ። ትክክል፣ ጸሎት እጅግ በጣም አስፈላጊ ነው። ዛሬ አንድ ትምህርት ሲያስተምር መምህሩ ምሳሌ አለ። ጴንጤ መስጠትና ማገልገል ሳይፈልግ እጸልይልሃለሁ ይላል አለ። ተሳሳቀን። እዛ ሁላችንም እዛ ነበርንና ምንድ ማለቴ ነው? ይሄ ሰውዬ ግን ያደረገው ጉዳይ ምንድላ? በሮም ባደረ ጊዜ ፈልጎ ፈላልጎ አገኘኝ ነው የሚለው። ለጳውሎስ መድኃኒቱ ፈልጎ ፈላልጎ አገኘኝ። ተመልከቱ፣ በቃ የሱ መገኘት ነው። ከሰውየው አጠገብ መቆም ነበር። ጸሎት አይደለም እዚህ ቦታ ላይ ጠየቀው። እና በቃ ነፍሴን አሳርፎኛል ነው የሚለው። እና የሚገርም ቃል ነው። እና እንደነዚህ አይነት ሰዎች ያስፈልጉናል። አያችሁ መጽሐፍ ቅዱስ ባይብልስ ምንድነው? እርስ በርሳችሁ ምንድነው የመጨረሻው ቃል? እርስ በርሳችሁን መታየት ይገባችኋል፣ መሰብሰባችሁን አትተው የሚለውን ቃል ስናጠና ዕብራውያን መጽሐፍ ግዙት ፕሊስ፣ በጣም ይጠቅማችኋል። ጌታ በሚያውቀው በጣም ይጠቅማችኋል። እና እንተያይ የሚለው ቃል እንዲሁ ዝም ብለን እዚህ ቁጭ ብለን ቲቪ እንደምታዩ ወይም ደግሞ ዙም ስብሰባ እንደምናደርገው ወይ ደግሞ ቸርች ባይብል ስተዲ አድርገን ቁጭ ብለን እንደምንታየው መታየት አይደለም የሚለው። በሰውየው ጫማ ውስጥ መግባትን ነው የሚያሳየው። የሰውየውን ህይወት ጥልቅ ነገር ውስጥ ገብቶ የሱን ነገር ሼር ማድረግ ነው የሚያሳየው። አያችሁ ኢየሱስን ባየነው ጊዜ እሱን እንመስላለን አለ። ያ አይነት እይታ ነው። በቃ ፐነትሬት አድርገን ስናይ ውስጣችን በሙሉ የሚማረክበትና ሳናውቀው ይሄንን ያለበትን ወይ ደግሞ ያለችበትን ሁኔታ ሲቹዌሽን መልካም በማድረግ ሆኖረብል በሆነ ኤክሰለንሲ ባለው አገልግሎት ማገልገል። ይሄ ለእኔ በይበልጥ ለዲያስፖራው ልንገራችሁ፣ እውነቱን ልንገራችሁ፣ ደሃ የሆኑ በሀገራችን ባለው የፖለቲካ ቀውስ በሉት፣ የሃይማኖት ቀውስ በሉት፣ የኑሮ ችግር በሉት፣ የተለያየ ጉዳይ ቤተ ክርስቲያን በይበልጥም በውጭው ሀገር አይደለም የምናገረው፣ በሀገራችን ያሉ ወንድሞቻችንና እህቶቻችን እያማጡ ነው ያሉት፣ እያለቀሱ ነው ያሉት፣ እየጮሁ ነው ያሉት። ይሄንን ለአመታት ተናግሬዋለሁ። ዛሬ አይደለም ማውራው። ኢቡካችንን ይዩት፣ መጽሔቶቻችንን ይዩት፣ የድሮ ስብከቶቻችንን ይዩት። ድሮ ገና ጌታ በሚያውቀው መልካም ማድረግና ራሳችንን ለፈጣሪ ወይ ደግሞ ለእግዚአብሔር አሳልፈን ባንሰጥ የእግዚአብሔር ክንድ በእኔና በእናንተ መካከል ይገለጣል ማለት ዘበት ነው። አሁንም ደግሜ ነው መነግራችሁ። ሰው ልንሰበስብ እንችላለን፣ ህንፃ ሊኖረን ይችላል፣ የተለያዩ መንፈሳዊ እንቅስቃሴዎች ልናረግ እንችላለን። እነዚህ ነገሮች ሁሉ መልካም ናቸው። ግን የእግዚአብሔር ክብር ተገልጦ ያ የምናየው ሪቫይቫል የምንጠብቀው የእግዚአብሔር እጅ ጣት አጋንንት ሲወጣ፣ ድሆች ሲፈወሱ፣ የራሳችን ችግሮቻችንን በሙሉ ቋጠሮቻችን በእኛ መካከል ያለው ሲፈወስ ማየት የምንችለው ከራሳችን ወጥተን ለወንድሞቻችን መድረስ ይገባ ነው። እኔ በጣም አርጌ በምንም አይነት መንገድ በማንም አይነት መንገድ ጠይቁኝ ኢትዮጵያ ውስጥ ለሚደረጉ
ስደት ሀገር ለሚደረጉ በወንድሞቻችን መገፋትና መሰቃየት ለሚደረጉ ጉዳዮች አብረን መቆምና መገኘት ይኖርብናል። ችግር ሊኖር ይችላል። ቃለ ሕይወት በሉት፣ ሙሉ ወንጌል በሉት፣ ካውንስሉ በሉት፣ የአብያተ ክርስቲያናት ህብረት በሉት፣ በየትኛውም መንገድ ተጠቅመን ብቻ ህዝቡን ማገልገል እንዲሆንልን ማሰብ አለብን። ይሄ እዚህ ቸርች ዝም ብሎ ፖለቲካ የሚወራው ምናምን የሚብሉት ሁሉ የስጋ ነው፣ ያጋንንት ነው፣ የዘንዶ ነው፣ ዲያቦሊካል ነው። አሁንም እናገረዋለሁ። በምንም አይነት መንገድ ቀኝ እጃችንን ልንሰጥ ይገባል ለዚህ መልካም ለማድረግ። እኛ እንዲሁም መከራ ውስጥ ብዙ የለንም፣ ለነሱ ግን መቆም ይኖርብናል። መጽሐፍ ቅዱስ ሞቱ በእኛ ህይወቱ በእናንተ። እነዚህ ሁሉ መጽሐፍቶች የምንጽፈው በመሰረቱ ለነሱ ነው። ገጠር ላሉ፣ በአግዳሚ ወንበር ለተቀመጡ መስሏቸዋል። እኛ አንዳንድ ሰዎች እዚህ ፉክክር አለ ምናምን፣ ኢጎ አለ ምናምን፣ ለሰው ለመታየት ምናምን። ትቀልዳለህ እንዴ? ላለፉት 20 ዓመት ቤት ሳይኖረን ኑሯችንን እትብታችን ተቆርጦ በብዙ ጭንቀት በብዙ ድህነት ወጣትነት እድሜያችንን የሰጠነው እዚህ ላለ ዲያስፖራ ምናምን ምንድን ነው ስም ለማሳወቅ በጣም ተሳስታችኋል። የክርስቶስ የክብሩ ዕውቀቱ ብርሃን ነፍስ ለሆነችው ሰውና ወንድምና እህት ወንጌልን ለመስበክ ነው የቆምነው። አትጠራጠሩ። በምንም ይሁን በምንም ሲሆን እንሮጣለን፣ ሳይሆን በዳዴ እንሄዳለን። መልካም ማድረጋችንን ግን ማንም አይወስድብንም። በመከራ እንታገሳለን፣ መከራን እንቀበላለን። የፈለገ ለምን ያስቀናል? ለምን ትናደዳላችሁ? ለምን ትኮፈሳላችሁ? ምንድነው ችግሩ? ዮሐንስ ወንጌል መጽሐፍ ጽፈን ገጠር ለሚሄዱ ሰዎች ሳፖርት አድርጉ ተብሎ ቢጠየቀ መሪዎችን ነው የምጠይቀው፣ አገልጋዮችን። ለምንድነው? ምን ሞቲቭ አለው? ሲሆን አንተ ቀድመ መጽሐፍ ይገባህ ነበረ። ካልሆነ ግን የሚሰሩትን እንደዛ ማድረግ የለም። መከራ ባካችሁን ከዚህ እንወጣ፣ መልካም እናድርግ። ጥቂት ሰዎች መልካም ማድረግ ይችላሉ። ጥቂት ሰዎች የእግዚአብሔርን ስራ መስራት ይችላሉ። እግዚአብሔር ማስተዋልን ይስጣችሁ። አንድ ራእይ አየሁ አንድ ጊዜ፣ ልናገረውና ልጨርስ። በጣም ቆይቷል፣ ተናግሬዋለሁ ይመስለኛል። በጣም ሪዘርቭ ነኝ እንደዚህና ከተማው በአጠቃላይ እንደ ዶም ሆኖ ያያዋለው። ማለት እንደ የሆነ ትልቅ አዳራ ምንድን ነው ዶም ምን ይባላል? ዶም በአማርኛ ሶሪ፣ እንደ አማርኛው እንግዲህ እሺ ይቅርታ አልኩልኝ። በጣም ማለት አዳራሽ ወይም ደግሞ እኛ ከተማ ለምሳሌ እንደ ቼሪ ክሪክ ሞል፣ እንደ ሞል ይቅርታ አድርጉልኝ፣ ሞል ደስ አለኝ። እንደዛ ሆኖ ከተማውን አያለው እና በጣም ብዙ ቅዱሳን እዛ ውስጥ ደግሞ ፓርቲሽን ተደርጎ አንዳንዱ ግንብ፣ አንዳንዱ ቤት በእንጨት ነው፣ አንዳንዱ ቤት በቃ እንደ ፓርቲሽን አንዳንዱ በእብነበረድ ነው። በጣም በሚገርሙ እንትኖች ነው የተሰሩት ያ ቦታ እና ክብ ሆኗል። እና አንዱ ቤት ስገባ፣ አንደኛው አዳራሽ ውስጥ ስገባ ሰርግ ነው። በጣም ትልልቅ በቃ ሰርገኞች በቃ ነጭ ልብስ ለብሰው ይደልቃሉ። ወደ ሌላው ቤት ወደ ሌላ ቦታ ደግሞ ገባለሁ። የሆነች ቀጭን መንገድ አለች ቤቶቹን የሚያሳየኝ፣ አዳራሾች ትንንሽ አዳራሾችን የሚያሳየኝ። ወደ አንደኛው ቦታ ደግሞ ስገባ ያየሁት ምንድን ነው? ሲበሉ በቃ ቁርጥ ምናምን የሆነ ነገር በቃ ሲበሉ አያለሁ። እና ሌላ ቦታ ደግሞ በቃ በጣም የተማሩ ምሁራኖች ቁጭ ብለው በቃ ሲፈላስፉ ምናምን እንደዚህ ነገሮች አያሉ። እና እነሱን እያለፉ በቃ በባይስክል ይመስለኛል እጥፍ እያልኩ በዚህ እጥፍ እያልኩ በዛ እጥፍ እያልኩ ስወጣየሁ፣ ራሴን ስወጣየሁ። በቃ እጥፍ እያልኩ በቃ ሹልክ
በቃ እንዴት ባለ መንገድ እና ሳልጠላለፍ ማለት ነው። እና እነዚህ ስራዎች ሳንጠላለፍ የሰራናቸው የምንሰራው ስራ ነው። ሐዋርያ ጳውሎስ ለጢሞቴዎስ በጉዳዩ ላይ ሳትጠላለፉ የእግዚአብሔርን ስራ ስሩ ነው የሚለው። እና በዲያስፖራ ያላችሁ ቅዱሳን ወንድሞቼ ጸጋ ያላችሁ ጸጋችሁ እንዳይላጭ በእሳት እያቀጣጠላችሁ የጌታን መልካም ስራ ስሩ። በቃ ማንንም አትዩ፣ ፓስተር አትዩ፣ ሐዋርያ አትዩ፣ ነቢይ አትዩ፣ ዲያቆን አትዩ፣ ሽማግሌ አትዩ። who cares? ወንጌልን መልካም ስራ ለመስራት እናንተ ስሩ። ያን ጊዜ የሚነሳ ብዙ ነገሮች ይኖራሉ። ይነሳ። መከራ መቀበል ግዴታችን ነው፣ መደረግ ያለበት እንደሆነ መጽሐፍ ቅዱሳችን ይነግራል። እንደ ባይብል ስተዲ በመንፈሴ ያለውን ፖር አውት እያረኩላችሁ ነው የምነግራችሁ። ከእግዚአብሔር ቃል ከሆነ ውሰዱት፣ ከእግዚአብሔር ቃል የሚጋጭ ከሆነ ግን ተውት። ለእኔም ጸልዩልኝ። ይህም የሆነው ያ ነው። እግዚአብሔር መልካም ለማድረግ እኛን ይፈልገናል። ጌታ ያክብራችሁ። ሻሎም